የሴቶችና አካል ጉዳተኞችን የፖለቲካ ተሳትፎ በማሳደግ ተጠቃሚነታቸውን ለማረጋገጥ በዘርፉ ከሚሰሩ ተቋማት ጋር በቅንጅት እየተሰራ መሆኑን የወላይታ ዞን ሴቶችና ህጻናት ጉዳይ መምሪያ ኃላፊ ወይዘሮ ወይንሸት ሞላ ገለጹ። በምርጫ ወቅት የሴቶችና አካል ጉዳተኞች አካታችነት የመምረጥ መብት በተመለከተ በህብረተሰቡ ዘንድ የተሻለ ግንዛቤ እንዲኖር እየሰራ መሆኑን የገለጸው ደግሞ ውመን ኢን ማይንስ ኢትዮጵያ ግብረሰናይ ድርጅት ነው። ድርጅቱ ከብሔራዊ ምርጫ ቦርድ ጋር በመተባበር የማህበረሰብ ቲያትር ለአካታች ስነ ዜጋና መራጮች ትምህርት መድረክ በወላይታ ሶዶ ከተማ አካሂዷል። እድገት እስራኤል ዝርዝር አለው። ውመን ኢን ማይንስ ኢትዮጵያ መንግስታዊ ያልሆነ ድርጅት በሴቶችና ልጃገረዶች መብቃት ላይ ዘርፈ ብዙ ስራዎችን እየሰራ ይገኛል። ከብሔራዊ ምርጫ ቦርድ ጋር በመተባበር ባዘጋጀው የማህበረሰብ ቲያትር ለአካታች የስነ ዜጋና መራጮች ትምህርት ግንዛቤ መድረክ ላይ የተገኙት የወላይታ ዞን ሴቶችና ህጻናት ጉዳይ መምሪያ ኃላፊ ወይዘሮ ወይንሸት ሞላ የሴቶችንና የአካል ጉዳተኞችን ተጠቃሚነት ለማረጋገጥ በዞኑ ዘርፈ ብዙ ስራዎች እየተሰሩ እንደሆነ ገልጸዋል። በዋናነት የሴቶች ህጻናት መምሪያ ከሚሰራቸው ተግባራት አንዱ የሴቶችን አቅም ማጎልበት እና እነዚህ አቅማቸው የጎለበቱ ሴቶች ደግሞ በሁሉም ማህበራዊ መስተጋብሮች እንዲሳተፉ ማድረግ ነው። ይሄኛው አንዱና ትልቁ ስራ ነው። ከፖለቲካም አንፃር እንግዲህ ሴቶች መምረጥ ይችላሉ፣ መመረጥ ይችላሉ፣ የፖለቲካ ወንበርን መያዝ ይችላሉ። የደቡብ ኢትዮጵያ ክልል አካል ጉዳተኞች ማህበራት ህብረት ዋና ሰብሳቢ አቶ ደነቀ ዳጮ በበኩላቸው በምርጫ ሂደቶች የአካል ጉዳተኞች ተሳትፎ ላይ በርካታ ተግዳሮቶች እንዳሉ ጠቅሰው በቀጣይ በሚደረጉ ምርጫ የአካል ጉዳተኞች የመምረጥና የመመረጥ መብታቸው እንዲረጋገጥ እንዲህ አይነት መድረኮች ሚናቸው የጎላ መሆኑን አንስተዋል። እንግዲህ እንደዚህ አይነት ንቅናቄዎች በዞናችን በአካባቢያችን ለመጀመሪያ ጊዜ የተፈጠሩ ናቸው። እንዲሁም ደግሞ በሌሎች ግብረሰናይ ድርጅቶች ማህበረሰብን መሰረት አድርገው ባሉ ተቋማት የተፈጠረ ነውና በእርግጥ ትልቅ ሙከራ ነው። ሰፋ ያለ ስራ የሚጠብቀን ቢሆንም ለዛሬ ግን ቀጣይ ወደፊት ከሚመጣው ምርጫ ጋር ተያያዥነት ያለው ጉዳይ ስለሆነ ትልቅ ፋይዳ ያለው ነው። ለአካል ጉዳተኞችና ለአካልተኛ ለሆኑ ቤተሰቦች በተለይም አካል ጉዳተኞችን በምርጫና በምርጫ አካባቢ ብዙ እንቅፋቶች ይገጥሟቸዋል። ይሄን ለኛ አካባቢ ሰፋ ባለ ሁኔታ ለማህበረሰቡ ክፍል ለማስተማር የተደረገው ሙከራ እጅግ ብዙ ነው። በምርጫ ወቅት የአካል ጉዳተኞች አካታችነት የመምረጥ መብትን በተመለከተ በህብረተሰቡ የተሻለ ግንዛቤ እንዲኖረው የሚያደርግ ዓላማ በማንገብ የተዘጋጀ መድረክ ነው ሲሉ የውመን ኢን ማይንስ ኢትዮጵያ መስራችና ስራ አስኪያጅ ወይዘሮ አባይነሽ አሽኮ ገልጸዋል። ዛሬ ከብሔራዊ ምርጫ ቦርድ ጋር የማህበረሰብ ቲያትር አካታችነትና የዜጋ መራጮች ትምህርት ላይ በተመለከተ ነው እየሰራን ያለ ነው። የመጀመሪያ ማስጀመሪያ ፕሮግራም ነው ወላይታ ሶዶ ላይ። ከዚህ በኋላ 4 ወረዳዎች ይቀረናል። ያንን እንግዲህ ተመሳሳይ ነገር ነው። ሴቶችም አካል ጉዳተኞችም አካል ጉዳተኛ ወንዶችም ከመምረጥ አልፎ ወደ መመረጥ እንዲመርጡ መብታቸውን እንዲጠቀሙ ለማስቻል ብሔራዊ ምርጫ ቦርድ ከውመን ማይንስ ኢትዮጵያ ጋር አብሮ እየሰራ ያለ ፕሮግራም ነው። ያነጋገርናቸው የመድረኩ ተሳታፊዎችም ማህበረሰቡ ለአካል ጉዳተኞች የሚሰጠው የተሳሳተ አመለካከት እንዲቀየር ግንዛቤ የፈጠረ መድረክ እንደሆነ ጠቅሰው የማስተማሩ ስራ ተጠናክሮ ሊቀጥል ይገባል ብለዋል። ዛሬ የነበረው መድረክ በጣም የሚያነቃቃ ሴቶችና አካል ጉዳተኞች መምረጥም መመረጥም እንደሚችሉ አዌር የተደረገበት ሰዎች እንዲያውቁ የተደረገበት ሂደት በጣም የተሄደበት ሂደት በጣም የሚያበረታታና ሰዎችን የሚገፋፋ ነበረ። እኔም ተሳታፊ በመሆኔ በጣም ደስተኛ ነበርኩኝ። የአካል ጉዳተኞችና ሴቶች በየትኛውም አይነት የአካል ጉዳት ውስጥ ያሉ ዜጎችና ሴቶች በምርጫውና ሀገራዊ በሆነው ኃላፊነት ላይ በሰፊው ተሳታፊ ሲሆኑና የዜግነት ግዴታቸውን ሲወጡ የዜግነት መብታቸውንም ደግሞ ሲጠቀሙ እየታየ አይደለምና በዛ ላይ መካተት አለባቸው። ቀጣይም ከፊታችንም ምርጫ የሚመጣ ምርጫ አለ። በዛ ላይም ሴቶችም በእኩል ተሳታፊ ሆነው የመምረጥም የመመረጥም መብታቸውን አስከብረው እንሮል እንዲያደርጉ እንደዚህ አይነት ሁሉ ጊዜ አዌርነስ ቢኖራቸው አካል ጉዳተኞችም በጣም ደስ ይላቸዋል። ህዝቡም ራሱ ይማርበታል። እንደዚህ አይነት ትምህርት ተከታታይነት ያለው በእውነት በቀናነት አሁን ዜጋን የሚቀርጽ ሌላ ዜጋን የሚያስተምር እውነት ተስፋ የሚሰጥ ነገር
እንደዚህ አይነት ትምህርት ተከታታይነት ቢኖረው እጅግ ደስ የሚል። በቀጣይ ቀናት ተመሳሳይ መድረክ በቦሎሶ ቦምቤ፣ በአረካ ከተማና በኪንዶኮሻ ወረዳዎች የግንዛቤ ማስጨበጫ ስራ እንደሚቀጥልም ተመላክቷል። እናቶችና ህጻናትን ጨምሮ በሌሎች የጤና አገልግሎቶች ላይ የሚተገበሩ ፕሮጀክቶችን ቀጣይነት ለማረጋገጥ በትኩረት ሊሰራ እንደሚገባ የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ አሳሰቡም። በ5 ክልሎችና በአዲስ አበባ ከተማ የተቀናጀ የስነ ተዋልዶ የእናቶችና የህጻናት ጤናና የቤተሰብ እቅድ አገልግሎትን ለማሻሻል የሚተገበር ፕሮጀክት ይፋ ተደረገም። ፕሮጀክቱን የጤና ተቋማት የኢንጀንደር ሄልዝ ኢትዮጵያና ጌትስ ፋውንዴሽን የበጎ አድራጎት ማህበራት ከባለድርሻ አካላት ጋር በመሆን ተግባራዊ እንደሚያደርጉት ተገልጿል። ሂሩት የምሩ ተጨማሪ አላት። በመርሃ ግብሩ መክፈቻ ላይ የተገኙት የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ እናቶችና ህጻናትን ጨምሮ በሌሎች የጤና አገልግሎቶች ላይ የሚተገበሩ ፕሮጀክቶችን ቀጣይነት ለማረጋገጥ በትኩረት እየተሰራ ይገኛል ብለዋል። ለዚህም ማህበረሰቡና ሀገር በቀል ድርጅቶችን በባለቤትነት በማሳተፍ ሀገራዊ አቅምን በአግባቡ መጠቀም እንደሚገባ ነው ያነሱት። በኢትዮጵያ የእናቶችና ህጻናት ሞትን ከመቀነስ አንጻር ከፍተኛ ውጤት መምጣቱን ጠቅሰው የመንግስት ቁርጠኝነት የማህበረሰቡና የአጋሮች ድጋፍ ለስኬቱ መገኘት ትልቅ ሚና እንዳለው ተናግረዋል። ዛሬ ይፋ የሆነው ፕሮጀክት በአዲስ አበባ ከተማ አስተዳደር፣ በኦሮሚያ፣ በሲዳማ፣ ደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያና አማራ ክልል በሚገኙ 900 የጤና ተቋማት ላይ እንደሚተገበር ነው የጠቀሱት። በሀገር ውስጥ በቂ ሀብት በማሰባሰብና ሀገር በቀል የግል ድርጅቶችንና ማህበረሰቡን በማሳተፍ በጤናው ዘርፍ በተለይም የእናቶችና የህፃናት ጤና ያሉ ችግሮችን መፍታት ይገባል። በፕሮጀክቱ ትግበራ ማህበራዊ አካታችነትን ማረጋገጥ፣ ሀገር በቀል መንግስታዊ ያልሆኑ ድርጅቶችን ማሳተፍ ወሳኝ ነው። ይህ መቀጠል አለበት። በተለይም ከውጭ እርዳታ የተላቀቀና በሀገራዊ አቅም ላይ የተመሰረተ ፕሮጀክትን መተግበር በጣም አስፈላጊ ይሆናል። ለዚህም እንደዚህ አይነት ፕሮጀክቶች የሀገር ውስጥ አጋሮቻችንን ተሳትፎ ማሳደግ ተገቢ ነው። on board our local partners in similar projects. በጤና ሚኒስቴር የስነ ተዋልዶ ጤና የቤተሰብ እቅድ የአፍላ ወጣቶችና ወጣቶች ጤና ፕሮግራም ኃላፊ ዶክተር አለማየሁ ሁንዱማ በበኩላቸው ፕሮጀክቱ እናቶች የቅድመ ወሊድ የወሊድና የድህረ ወሊድ አገልግሎትን በአንድ ቦታ እንዲያገኙ የሚያስችል ነው ብለዋል። ፕሮጀክቱ የቤተሰብ እቅድ የደም መፍሰስና የደም ግፊትን መከላከልና የሕክምና አገልግሎት እንዲሁም የጨቅላ ህጻናት የተሟላ ሕክምና ለማሻሻል የሚተገበር መሆኑን አብራርተዋል። ይህም የእናቶችና ህጻናትን ሞት በመቀነስ ረገድ የጎላ አስተዋጽኦ እንደሚኖረው ገልጸዋል። ከመቀነስ አንጻር ትልቅ አስተዋጽኦ ይኖረዋል። አንደኛ ቤተሰብ እቅድን ተደራሽ ከማድረግ አንጻር ብዙ ስራ ይሰራል። ቤተሰብ እቅድ ስንል ደግሞ በተለይ የድህረ ወሊድ የቤተሰብ እቅድ አገልግሎት ሌሎች ሀገሮች ላይ ተተግብሯል። ብዙ ውጤት እያመጣን ያለ የብዙ እናቶች ሞት የቀነሰው ይሄ ስለሆነ ማለት ነው። የእናቶች ሞት ብቻ ሳይሆን የጨቅላ ህጻናት ሞት ይቀንሳል። የጨቅላ ህጻናት ሞት እስከ 30% ይቀንሳል። የጨቅላ ህጻናት ሞት፣ የህጻናት ሞት እንዲሁም ደግሞ ሌሎች ሞቶች ይቀንሳል ማለት ለዚህ ትልቅ አስተዋጽኦ ይኖረዋል ብለን ነው። በኢትዮጵያ የኢንጀንደር ሄልዝ ተወካይ ጀማል ካሳው ፕሮጀክቱ በአዲስ አበባና በ5 ክልሎች በሚገኝ 270 ወረዳዎች እንደሚተገበር አስታውቀዋል። ፕሮጀክቱ ለ4 ዓመታት እንደሚተገበርና 1.2 ቢሊዮን ብር ፈሰስ እንደሚደረግበትም ገልጸዋል። በ6 ክልሎች በ270 ወረዳዎች ላይ የሚሰራ ነው የሚሆነው። ወደ 1.2 ቢሊዮን ብር ፈሰስ ይደረጋል በሚቀጥሉት 4 ዓመታት። በዋነኝነት የእናቶች ጤና፣ የተዋልዶ ጤና በተለይ የቤተሰብ እቅድ ተደራሽነትንና የህፃናትን ሕክምና በተለይ የጨቅላ ህፃናትን ክብካቤን ለማሻሻል ጥረት የሚያደርግ ፕሮጀክት ነው። በጌትስ ፋውንዴሽን ሲኒየር ፕሮግራም ኦፊሰር ዶክተር ሊዲያ ተፈራ ፕሮጀክቱ 2.5 ሚሊዮን ወላድ እናቶችን ተደራሽ ለማድረግ ያለመ ነው ብለዋል። ጊዜ ጥራቱን የጠበቀ እንክብካቤ፣ ክትትል እንዲሁም ጨቅላ ህጻናቶችም ደግሞ ከተወለዱ በኋላ አስፈላጊው የሆነ የህክምና እገዛ አግኝተው ቤተሰቦች ጤነኛ ልጆች ታቅፈው ወደ ቤታቸው እንዲገቡ ነው። ዘገባው የኢትዮጵያ ዜና አገልግሎት ነው።